በፍቅርሽ ጎኔ ከቆንጆ መሃል ጸዳለሽ ላይኔ ልዩ 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 ነሽ ለኔ ሰላም ጤና ይስጥልኝ ውድና እየተከበራችሁ የወርቄ ቤተሰቦች እንዴት ናቸው? ማናቸው ያለው እስኪ ያድመስገን ቤትን ሰብስክራይብ ላይክ ሼር አድርጋችሁ በትህትና ጠይቃችኋለሁ። እስከ ዛሬ እነ ብሩኬ ቪዲዮ ተከታተየ ማላውቀውም በቲክቶክ ላይ ማያችሁ በቲክቶክ የሚከታተላችሁ እነ ብሩኬ እወዳቸዋለሁ። ነገር ግን እወዳቸዋለሁ በእውነት በጣም ነው የምወዳቸው። ሁኔታቸው፣ ስራቸው፣ ስታይላቸው በጣም ነው የምወዳቸው በጣም ነገር ግን አንዴ የሚደረጉት ስራ በጣም ያስጠላል፣ ያስደነግጣል። ብዙ ሰው ከነሱ የሚማር ነገር አለ። ብዙ ሰው ተምሯል። አንድነታቸው፣ ፍቅራቸው፣ አነጋገራቸው በተለይ ውስጤ በጣም የተበላኝ ውስጥ በጣም ያለቀስኩኝ እሱ ትቶ ዱባይ ሲሄዳት ጊዜ እኔ ሀላንተ መኖር አልችልም ብላ ስታለቅስ ታማ ሆስፒታል መግባቷ በጣም በዛነ ደነገጥኩኝ። የምር ከዛ ቀን ጀምሮ ነው በቃ በፊት እከታተላታለሁ፣ ግን ቲክቶክ ላይ አንዳንድ የማይሆን ቃላት ውስጥ አልከታተላትም። ከዛ በኋላ እዛኔ እሷ ስታለቅስ እኔ ሀላንተ መኖር አልችልም፣ እኔ ደስተኛ የሚሆኑ ካንተ ጋር ነው ብላ እሷ ስትናገር ውስጤ በጣም ተነካ። ለምን ድሮ የኔ ህይወት ታሪክ ሆነ። ድሮ የኔ ህይወት ታሪክ የኔ ያሳላ ክብሩ ይስፋ። እኔ ያስኩን ባለዳር ናይ ባለቤት ጋር ናለው እስከ ዛሬ ክብሩ ይስውሰት። ነገር ግን በልጅነቴ እንደዚህ ብዬ ነበርኩኝ። ቤተሰቦቼ ከባለቤት ለይቶ እኔን በግዴታ ምክንያት ወስዶ 2 ወር ተቀመጥኩ። ብሩን ተዘግቼ 2 ወር ሙሉ ተቀመጥኩኝ። ግን በዛ ሰዓት እነሱ ቤተሰቦቼ ገበያ ሲሄዱ በማስተዋት ነው የምንገናኘው። በማስተዋት እዛኔ ስልክ አላውቀውም። እዛኔ ስልክ አላውቀውም። እኛ ቤት ግድግዳ ስልክን አለው። በዛ ሰዓት እኛ ቤት ግድግዳ ስልክን አለው። ግን የሷ ታሪክና የኔ በልጅነት ታሪክ አንድ ነው። ለምን እዛኔ እኔ ቤተሰቦቼ ናቸው የሚከለክሉኝ። አሁን ግን እሷ በራሷ ፍላጎት ነው። እኔ ግን እዛኔ ቤተሰቦቼ ነው በጣም የሚከለክሉኝ። በጣም ቁጥጥር ስለላይ ነበርኩኝ። አንደኛ ልጅነት አለ፣ ሁለተኛ ደግሞ እሱ ለአንቺ ጋር ምናምን ብሎ በቃ ቤተሰቦቼ አለ አይደለም ወጣ ወርዶቹ ነገር ውስጥ አሳልፈ ነው። ግን ሳየው የሷ ታሪክ ከኔ ጋር ስለሚሄድ ነው። ነገር ግን ሃይሚ አንዴ ፍራንክ ቢሆንም ልክ አለው። እባክሽ ነው ውድሂት የምር ፍራንክ ቢሆንም ልክ አለው። የኔ ማር በእናትሽ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እሱ ወደ አንቺ ሲመለስ ትነጨንጭ ያለሽ ልክ እንደ እርጉዝ ሴት። እንግዲህ እርጉዝ ስንሆን እንነጨንጫለን። በጣም ነው የምንነጨንጨው። ባላችን በጣም ነው የምንጠላው። ወደና ፈቅደን ያደረገውን ነገር ካረግዘን በኋላ ልክ መወልጀታ ሲደርስ በጣም ነው የምንነጨንጨው፣ በጣም ነው የምንሰድባው። ባለቤታችን እንደው አንድ ላይ አናድርም ብለን ለይተን መሬት ነው የምንተኛው። በጣም ስቃይ ነው ማሳየው። በራሴ በኩል በጣም ነው የሚያስጠላው። የረገዝኩ ጊዜ ባል በጣም ነው የሚያስጠላው። ነገር ግን አሁን ወደ ሃይሚ የመጣው ጉዳይ ሃይሚ የኔ ልዕልት አንዴ እስቲ ዋጣርቂ ይሄ አጉል ፍራንክ አትስሪ። ወንድ ልጅ ከወደደ ወደደሽ ነው፣ ከወደደ ወደደ ነው። ደግሞ ከጠለም እንደዛ ነው። የኔ ውድ አሁን በዚህ ሰዓት ከኔ ስር ነው፣ ከኔ ውጪ አያይም፣ ከኔ ሌላ ውጪ ሴት አያይም እንዳትበይ። ወንድ ልጅና ምን ልበልሽ ምኑ ጋር አንድ እንዳለሽ ወንድ አለ። እኔ ወንድ ልጅ አይደለም። ግን እማ አስቢ፣ አትጨቅጭቂ። ምጭቀጭቂ ከሆነ ለቆ ነው የሚሄድሽ። ሚለን እዚህ ጋር ቢጎዘጉዥም ጥሎ ነው የሚሄድሽ። የኔ ውድ እባክሽ በእውነት አንድ የሚሰሩት ቪዲዮ ከታተላለሁ፣ ብዙ አልከታተለም፣ እከታተላለሁ። ግን ሃይሚ አንድ ትቶ ሲሄድ ታለቅሻለሽ፣ ወደ አንቺ ሲመለስ ትርግጫለሽ። እሱ ህይወት ውስጥ ካለ ሌላ ወንድ ምን አስመጣሽ? የኔ ጣፋጭ እሱ ህይወት ውስጥ ካለሽ አንቺ የሱ ህይወት ውስጥ ካለ ሌላ ወንድ ጋር ምን አስኬደሽ? ለፍራንክ ብለሽ ምን አስደረቀሽ? አንቺ ፍራንክ ነው ብለሽ እዛ ትጨርሻለሽ። ግን ኦዲንሲው እርስ በርስ ይጣላል። የብሩኬ ለብቻ ነው ይላሉ፣ የሃይሚ ለብቻ ነው ይላሉ።
ሰው ካንቺ ይሄ መማር አይገባም። ካንቺ የሚማረው መልካም ነገር መማር አለባቸው። ካንቺ የሚማረው በመልካም ነገር መማር አለባቸው የኔ ውድ። ስለዚህ እባክሽ የኔ ልዕልት ብሩኬ፣ አንተ ደግሞ ከሷ ላይ ያለው ደግሞ አልቻልኩም ምናምን የምትለው ነገር ሴት ልጅ አንዴ በጥፊ ስትል ትመልሳለች። ሰው ሳያይህ በወንድነት ነው ልመክርክ፣ እንደ ወንድሜ ነው የሚመክርክ። ሴት ልጅ ስለምትወድ ነው እንደዚህ የምትሆነው፣ ስለምትወድ ስለምታፈቅር አንተ ከሷ ጠቅም ላይ እንደማትሄድ አውቃ ነው እንደዚህ የምትሆነው። ነገር ግን ምክራት እንጂ እንደዚህ አትሆኑ። ለማንኛውም ቢዲያቸው ቆልዬ ውስጥ እኔና ብሩኬ ተለያይተናል። ደስ ብሎኛል ማለት አፈር ብላ አፈር ያስበላል። ለምን እንዳዘነ ሰው ሆንክ ታዲያ? መለያየታችን ደስ ካለ የጠራሁት ብሩኬ ጋር እንድትደውልልኝ። እኔ ኧረ ነገሮችን እያመቻቸው ነው። አገኘዋለሁ፣ ለብቻው አገኘዋለሁ። የመጨረሻ ተስፋ ያንተ ነህ። ኢንስታግራም ላይ ብሎክ አድርጎኛል። ስልኬን እያነሳ አይደለም፣ ቴክስት እየመለሰልኝ አይደለም። ምን እንድለው ነው የፈለግሽው? አንዴ ብቻ ላገኘው። እሺ አታልቅሽ፣ እደውልለታለሁ እኮ። እሺ ልቀቀኝ። እኔ አላሳዝንም እንዴ እንደዚህ ሲሆን? እሺ አትሽሽኝ ብሩኬ፣ በእናትህ ረፊ ሰላም በለኝ። ረፊ ትናንትና ከትናንት ወዲያ ምንድን ነው ያወራሽው? ብሩኬ መጀመሪያ ለምን እንደጠራን በጣም በቃ እንድናናቅ አድርገሽኛል። መጀመሪያ ለምን እንደጠራን ህወቅ ሆነሽ አገኘሁሽ አይደል እንዴ? ሌላ እንዳብር ነው የምትፈልጊው? ጨርቄ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ደህና ባልሆንም ደህና ነኝ ልበል። ደህና ነኝ በማለት ውስጥ ብዙ ነገር ሊገኝ ስለሚችል አይታወቅም እና ደህና ነኝ። ያው የሰው ልጅ ከተነፈሰ ከተራመደ በህይወት ከኖረ ደህና ነኝ ማለቱም አይቀር ነው እና ደህና ባትሆኑ እንኳን ውስጣችሁ ቢታመምም ያላችሁበት ሁኔታ ምንች ባይሆንም ግን ደህና ነኝ ማለት ነው የመሰለ ነገር የለም እና ደህና ነኝ እግዚአብሔር ይመስገን። ዛሬ መጣሁት ለጥሩ ነገር አይደለም። አውቃለሁ ብዙ ነገሮችን አጥፍቻለሁ፣ ብዙ ስህተት ሰርቻለሁ እና ሳወራችሁ ራሱ በጣም እየከፋኝ ነው እውነት ለመናገር። ሀይሚ ቆይ አንድ ነገር ልንገርሽ። ሁሌ ለምን ታጠፊያለሽ? ሁሌ ነው የምታጠፊ በእውነት። ብሩኬ ካንቺ ለይቶ ሲሄድ እየየ ብለሽ ታልቅሻለሽ። ደግሞ ካንቺ ጋር ሰፍ ብሎ በጥሩ ሁኔታ ያለው ደግሞ እሱን ልክ እንደማይሆን ነገር ትናገሪዋለሽ፣ ትፈትኛለሽ። ወንድ ልጅ ፋተና እንዳታበዢ፣ ወንድ ልጅ ፋተና እንዳታበዢ። ወንድ ልጅ ፋተና አይወድም። በውስጥ ይዞ ቅም ይዞ እንዴት እኔ ለሷ ይሄን የሚያክል ማስዋዕትነት የከፈልኩኝ፣ እንዴት እኔ ይሄን የሚያክል ለሷ እንደዚህ የወደድኳት፣ እንደዚህ ያፋቀርኳት፣ እንደዚህ ለሷ እንደዚህ የሆንኳት፣ የቻልኩኝ አቅም እንደዚህ ያደረግኩኝ፣ እንዴት ጠርጥራ ትፈትነኛለች ብሎ ወንድ ልጅ መጥፎ ነው። የፈለገ ነገር ቢሆንም ወንድ ልጅ እንዳታምኝ። ወንድ ልጅ ሁሌ አትፈትኝ፣ ፋተና አትስጪው። ፋተና መጥፎ ነው በእውነት። ጥርጥራው ሳትግቢ እፈተንኩኝ እንዳትበይ እባክሽ። ይሄ የሚመስል ኑሮ፣ ይሄ የሚመስል ፍቅረኛው ተለይተሽ መኖር አትችም። እንደማትች አውቃለሁ። ነገር ግን ሁል ቀን ግምት ውስጥ እንዳታስገቢ። ሌላ ወንድ አምጥተሽ ይሄ ስንተኛ ዙሪ ነው ወንድ የመጣ? ስንተኛ ዙሪ ነው? ለምን ትደውያለሽ? ከወንድ ጋር ለምን ትናገሪያለሽ? በስራ በኩል ከሆነ በስራ ምክንያት ከሆነ እሱ ሞቅ አለበት፣ ብሩክ ሞቅ አለበት። ብሩክ የማይሆን ቃላት፣ ብሩክ የማያውቅ ቃላት፣ ብሩክ የማይልል ቦታ ወንድ ጋር መናገርም የለብሽም፣ መውራትም የለብሽም። ክብርሽ ለምን ማጠብቂ እንዴ? አንቺ ያችኛው ገለሞታ ልትሆኝ ነው እንዴ? አንቺ ያችኛው ገለሞታ ለሸለ የወንድም ሚስት እቺ ገለሞታ ሴተኛ ዳሬ እንደሷ ልትሆኝ ነው እንዴ? በፍጹም እንደዚህ መሆን አትሆኝም። እንደዚህ መሆን አይገባሽም። የተከበረሽ ነሽ። ስለዚህ በክብርሽ አንድ ውስጥሽ ላይ ያለው ልጅ ይዘሽ ቪዲዮ ስሪ። ወይም ደግሞ ፍራንክ ከሆነ ብለን ነገር ነው እንጂ ወንድ ልጅ እንዳታምጪ። ስምሽን እየተቆሸሸ ነው። ግማሹ ይዘቀዝቃል፣ ያንቺ እሱ ይዘቀዝቃል፣ እሱም ያንቺ ይዘቀዝቃል። ኖ ይሄ ነውር ነው። ስለዚህ ተግባብታችሁ ተለያይተናል ምናምን ምንም አያስፈልግም። ምንም አያስፈልግ ነገር የለም ይሄ። ስለዚህ ይሄ እንደ ትንሽ ምክሬ ነው። ሰላማችሁ ይብዛ። ምን ልታደርግ ነው? እስኪ አንድ እጁን ይሰንዝር። ብሩኬ ላይ እጅህን እንድታነሳ አልፈልግም። ጫፉን እንድትነካ አልፈልግም። ስለ ስርዓት ይኖር። ምን ይነካል? ምን አለውና ምን የሚነካ ነገር አለ? ጫፉ እንዳነካ ማይሆን ንግግር አታውራ። በይ በእናትህ ቀልድ
እየቀለድኩኝ አይደለም ፋሲል። ሀይሚ በእናትሽ በቃ እስቲ ዝም በይ። ዝም ማለት አልችልም። ህይወቴን አበላሽተኸዋል። እኔና ብሩኬን አለያይተኸናል። እንዴት ነው ዝም የምለው? እኔ ነኝ ያለያዩ እና ማን ነው? የአንቺ ስራ ነው መናገር ነበረብሽ። ወይ ቅሌት! አይ ወንድ ልጅ እኔ የማልፈልገውን ነገር ለምንድን ነው ለሰው የምናገረው? ለምን አትይኝም? አልተውህም። በቃ ተይኝ። እሺ ሰላም፣ በሰላም ልኖርበት። እንድተው ከፈለክ እኔና ብሩኬን ማሳቀል አሳኪና በሰላም ኑሪ እኮ። በሰላም እንድኖር እኮ እድል አልሰጠኝም። በየቦታው ደግሞ እዚህና እዛ የምትረግጪው ነገር ተይ። በቃ ረፊ ነው። እኔ እኮ አንተ ትቼሃለሁ። እዚህና እዛ ያልኩት ነገር እኮ የለም። አንተን እኮ ትቼሃለሁ። ከህይወቴ እኮ አስወጥቼሃለሁ። ነግሬሃለሁ። እንደማልፈልግ ነግሬሃለሁ። ራስህ እኮ ነው እየተጋተትክ ያለኸው። በቃ አንተ ባልሆነ ነገር ላይ ችክክ አትበል። ተስፋ ቆረጥ። በቃ እኔ ከአንተ የምፈልገው አንድ ነገር ብቻ ነው። በቃ ብሩኬ ሲመጣ እንድትነግረው ብቻ ነው የምፈልገው። በመሀላችን ምንም እንደሌለ። ኧረ ጥሩ ተጫዋች ጎበዝ ልበለው። ምንም የለም ልበለው። ከዛስ ከዛ የሚባል ነገር የለም እንጂ ሁሌ በቃ አይሰለችሽም? ምንም ነገር የለም ከህይወታችን ውጣ ማለት አይሰለችሽም? እንዴ ነው የምወጣው? ምንም ነገር እንደሌለ አይደክመኝም፣ አይሰለቸኝም፣ ተስፋ አልቆርጥም። ኧረ ከህይወቴ እስክትወጣ ድረስ መቼም ተስፋ አልቆርጥም። እኔ ልንገርሽ አንድ ነገር፣ መቼም አልወጣም። አሁንም ልንገርሽ መቼም ማለት ነው። የእውነት መቼም ነው ማለት ነው። ለማንኛውም እሺ ደግሞ ምን አትሽሸኝ ብሩኬ፣ በእናትህ ረፊ ሰላም በለኝ። ረፊ እሺ ሰላም፣ ደህና ነሽ? ብሩኬ ናፍቀኸኛል፣ እንደ ድሮ ሰላም በለኝ። ትናንትና ከትናንት ወዲያ ምንድን ነው ያወራሁሽ? ምንድን ነው ያወራሁሽ እኮ? ሰላም በለኝ መጀመሪያ። ያወራሁሽ ብሩኬ መጀመሪያ ለምን እንደጠራንህ በጣም በቃ እንድናናቅ አድርገሽ መጀመሪያ ለምን እንደጠራንህ እወቅ ብሩኬ፣ በእናትህ። እሺ ለምንድን ነው የጠራህ? እሺ ምን? እሺ አትራቀኝ ነው ወደዚህ። ሀይሚ አትሽሸኝ። እሺ እሺ ተይኝ። ለምንድን ነው የጠራሽ? ምን ልንገረው? አንተ ላይ የደወልከው ለምንድን ነው የጠራኝ? በመሀላችን ምንም እንደሌለ ንገረው። ይኸው ትስማ። ምን ንገረኝ? አንተ ነው ያደወልከው? ስሚው በቃ ስሚ ማለት ምን ማለት ነው? አይ በቃ ተነጋገሩና እዛው ችግር። በጣም አመሰግናለሁ። ብሩኬ መጀመሪያ ተረጋጋ። በጣም ስለምትሰሚኝ ይኸውልህ እኔ እና እሱ ምንም ነገር እንደሌለ እንዲነግርህ ነው። ድጋሜ ስልኬን እያነሳ አይደለም፣ ጭራሽ ኢንስታግራም ላይ ብሎክ አደረከኝ። ጥለሽኝ እኮ ነው የሄድሽው ሀይሚ። እኮ እና እያወራሁሽ ነበር አይደለ? እኮ እያወራኸኝ ነበር። ትቼ የሄድኩት እኔ። እሺ ምን ላድርግ? ምን አፋለኝ? ምን ብዬ ላውራክ? ጥፋት እኮ ሰርቻለሁኝ፣ አጥፍቻለሁ እኮ። እኔ እኮ አልካድኩም። ዛሬም ደገምሽ እኮ ዛሬም ደገምሽ። እኔ ዛሬ ለማግኘት የተፈጠረው ነገር ሁሉ ይፈጠር፣ ችግር የለውም አልኩሽ አይደለ? የጓደኞችህን ስልክ እንኳን በእኔ ምክንያት እያነሳ አይደለም፣ ስለ እኔ እንደሚያወሩ ስለምታውቅ። ሀይሚ ምንድን ነው? ምን አድርገህ ነው? እሺ የምትይኝ? ምን ላድርግ? ንገረው። ዝም ብለህ አታፍጥብን፣ ንገረው። ምንም ነገር እንደሌለ ንገረው። ሲጀምር በሰላም አልመጣም፣ ተወጣጥሮ የመጣው እኔ ሲያያር እንዴ ሌላ ነገር አታውራሽ። እሱ አያገባም እኮ እኔና እሷ ኬዝ አለ። በቃ አትግባ። ያለ መግባት አይደለም፣ በሰላም ፍታ። ይኸው በቃ ልጅቷ ምን ነው ፈታው? ምን ልፍታ? የሚል እኔ እንዲነግርህ ነው የምፈልገው። ምንም ነገር የለንም። ምን ልስማ? እኔ ምን አውቃለሁ? አንተ አንዴ ደውለህ የጠራኸኝ ምን ልንገርህ? ደውለው ነው አሁን ያልከኝ? እሺ ምን ይኸው ትፈልጋለች? ስማት። ምን ትፈልጋለች? ስማት እያልኩ እኮ እንገር እያለች እኮ ነው። ምን ልስማሽ? ምንድን ነው ነገር የለንም እኔ እና እሱ እንዴ። በዚህ ትንሽ ነገር እኔ እናንተ መለያየት የለብንም። ጭራሽ እኮ ቆመሽ ነው ያገኘሁሽ እኮ ያልከኝ እኮ ትናንትና። ሀይሚ ካልሰማሽ ተይው። ምንድን ነው ይሄን ያክል የምታስገድጂው? እስኪ ተወኝ። አንተ ደግሞ አትጨቃጨቅ። ብሩኬ እባክህን ተረዳኝ። ቢያንስ እስቲ ሰላም እንዲህ በቀላሉ ነው የምትወው? እንዲህ በቀላሉ መተው ይመስላል ስታስበው? አይደለም እንድጠራ ያደረኩት። አንተ ጭቅጭቅ አልሰለችህም ወይስ ትፈልገህ? ይሄንን ነው የምትፈልገው? ሀይሚ ዝም በይ በእናትሽ። ሀይሚ ዝም በይ። ምንም ነገር የለንም። በጣም ሰማሁሽ። እኔ እናንተ መለያየት የለብንም በሱ ምክንያት። ለምን ደስ እንዲለው ታደርጋለህ? እሱ ደስ እንዲለው እያደረግሽ ያለሽው እኔ አይደለሁም። ቆመሽ አገኘሁሽ አይደል እንዴ? ሌላ ነገር እንዳብር ነው የምትፈልጊው? ጨርቄ አንተን ለማግኘት የነበረኝ ብቸኛ አማራጭ እሱ ነበረ። የእሱን ስልክ እኮ ነው ያነሳኸው አይደል? ዛሬ ይሆነልሽ እኮ በቃ ተረዳኝ።